በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ቀን ጊዜ የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንጸልይ። ቅዱስ አባታችን እግዚአብሔር በሰማያት የምትኖር ባለብዙ ምህረት ባለብዙ በጎነት በምህረት ባለጠጋ የሆንክ ሕይወታችን ክብራችን ኃይላችን ሆይ በብዙ ቸርነት ስለጠበቀን ይህን ቀን ስለሰጠህን በፊት የምንቆምበትን ቅዱስ ስምህን የምንጠራበትን የእምነት ድፍረት በልባችን ስላኖርክ ደግሞም ጌታ ሆይ እንደ ጸጋህ ጉልበት ሁሌም ስለምታስተምረን በስምህም ስለሰበሰብከን እናመሰግንሃለን። ሕይወታችን የሆንክ አባታችን በእኛ ሕይወት ላለህ ዓላማ እኛን ላዳንክበት እኛም ደግሞ ልንኖረው ለሚገባ ኑሮና አገልግሎት ሕይወትም በሚሆን ሁኔታ የምንመከርበት የምንማርበት የምንገሰጽበት ካንተ የሆነውን በመንፈስህ ካንተ የምንቀዳበት ጊዜ እንዲሆን በነገር ሁሉ እንድታስተምረን እንለምንሃለን። ሰው በኃይሉ ችሎት ስለማይበረታ በመንፈሴ እንጂ በኃይልና በብርታትም አይደለም እንዳልክ በሕያው መንፈስህ በታላቁ ጸጋ ጉባኤውን እንድትቆጣጠር የትኛውንም የጠላት ውጊያ አንተ እንድትፋለም ክፉ የሆኑ መናፍስትን በሰው ሕሊና በሰው አእምሮ ልዩ ልዩ አይነት የክፋት ዘር የሚዘሩ ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ምክርህን በማጣመም ሰው በቃልህ እንዳይጠቀም አደንዝዘው የሚሰሩ በአንድ ሰው ላይ እንኳ ድል እንዳይኖራቸው ካንተ ጥበቃ ካንተ ኃይል የተነሳ ክፉዎች ኃይል እንዲያጡ እንድታስተምረን እንለምንሃለን። ጌታ ሆይ ጊዜውን አንተ ተረከብ። በዚህም ሆነ በርቀት ሆነው ይህን መልእክት ዛሬም ይሁን በልዩ ልዩ ዕለትና ጊዜ ለሚሰሙ ሁሉ ጸጋን የሚካፈሉበት ጌታ ሆይ አንተን የሚሰሙበት የሚጠቀሙበት እንዲሆን ቃልህን በመንፈስ ቅዱስ ኃይል እንድትቃኝ ወደ እያንዳንዱ ልብ በስልጣንና በኃይል እንድታሻግር ካንተ የሆነ ምክር ትምህርትም ተግሳጽም ተስፋም ሆኖ እንዲያልፍ ከዚህም የተነሳ የጠላት ሥራ የሚፈርስበት በሰው ሕይወት ያለ ሥርዓት የሚቆረጥበት የተሸሸጉ ኃይላት ጌታ ሆይ በስም ኃይል የሚሰደዱበት አንተ መንግሥትህን የምታሰፋበት ጸጋ የሚገለጥበት እንዲሆን እንለምንሃለን። ቀሪውን ሰዓት ተረከብ። በልዩ ልዩ ሐሳብ በልዩ ልዩ ጭንቀት በልዩ ልዩ መከራ በልዩ ልዩ የሕይወት ውጣ ውረድ ውስጥ ሆነው በዚህ የተቀመጡ ቢገኙ እያንዳንዱን በስም የምታውቅ እግዚአብሔር እንደሚያስፈልጋቸው መጠን እንድትናገርም እንድትሰራም እንድታሳርፍም እንማልድሃለን። ስለሰማህን ክብርና ምስጋና ኃይልም ላንተ ይሁን። ወደዚህ መምጣት ሽተው በልዩ ልዩ ወጥመድ ጠላት ያዘገያቸውን በያሉበት እንድታስብ ለእኛ ካዘጋጀው መልካም ነገር እንዲካፈሉ ምሕረትህ በክርስቶስ እንዲበዛላቸው እንለምንሃለን። ስለተቀበልከን እናመሰግንሃለን። በተወዳጁ ልጅህ በኢየሱስ ቅዱስና ሕያው ስም አሜን። የክብር አባት አባታችን እግዚአብሔር በጌታ በኢየሱስ ክርስቶስ ስለሰጠን ጊዜና እድል እናመሰግነዋለን። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ ኤፌሶን ምዕራፍ 4 ቁጥር 11 እና ሮሜ 12 ከቁጥር 6 እስከ 8 የተጻፈውን በጌታችን በኢየሱስ ክርስቶስ ድል ነሽነት ወደ አብ በመሄዱ በአብ ቀኝ ያለው ጌታ ሙላቱ ለሆነችዋ ቤተ ክርስቲያን ወይም ራስ ለሚሆንላት ቤተ ክርስቲያን ከሰጣቸው ስጦታዎች መካከል በዝርዝር የተቀመጡትን በሁለቱ የመጽሐፍ ክፍሎች ያሉትን አንድ ላይ በማያያዝ በሁለቱም ክፍል የተመዘገቡቱ በአምስቱ ኤፌሶን ምዕራፍ 4 ቁጥር 11 ላይ ባሉት ውስጥ የሚካተቱ ሆነው አግኝተናቸዋልና እነሱን እንደዚህ እንድናካትት እና አንድ ላይ ሰብሰብ እንዲሉ ባለፈው ጠቆም አድርጌያቸዋለሁ። ከዛ ባሻገር
በተለይ በሮሜ ምዕራፍ 12 ከቁጥር 3 አንስቶ እስከ 13 ባለው ክፍል ሐዋርያው የጸጋ ስጦታዎቹን ከመዘርዘሩ በፊት በጠንካራ ማስገንዘቢያና ማስጠንቀቂያ ነው የሚጀምረው። ማንም በትዕቢት እንዳያስብ በተሰጠው ጸጋ መጠን ያስገነዘበው ሐዋርያ ማሰብ ከሚገባው አልፎ የጸጋ ስጦታን ለግል ክብርና ጥቅም በማሰብ ወይም ደግሞ የተሰጠበትን ዓላማ በመዘንጋት በእግዚአብሔር ፊት የወደቀ እንዳይሆን በማስገንዘብና በማስጠንቀቅ እነዚህን በዝርዝር መናገሩን አስታውሰናል። እንደምታስታውሱ 6 ነጥቦችን በተለይ በሮሜ 12 እስከ ቁጥር 13 በተጻፉት ክፍሎች ውስጥ እናያለን ብለን እነሱን ነበር ባለፈው ሰብሰብ አድርገን ያስታወስነው። እንደ ባለ አእምሮ ማሰብ፣ አንዱ የሌላው ብልት መሆኑን መገንዘብ፣ ግብዝነት በሌለው ፍቅር እርስ በርስ መዋደድ ወይም ደግሞ ፍቅር ያለ ግብዝነት ያለ አስመሳይነት እንዲሆን፣ ከዛ ባሻገር መለገም ወይም ደግሞ ማልመጥ ወይም ደግሞ የእግዚአብሔርን ስራ በቸልተኝነት መስራት፣ ልግምተኝነት ወይም ደግሞ የሚለግም ሰው ሆኖ መገኘት እንደማይገባ፣ በአምስተኛ ደረጃ በመንፈስ መቃጠል እንደሚያስፈልግ፣ በቀዘቀዘ ልብ እና አእምሮ የእግዚአብሔርን ስራ መስራት እንደማይገባ፣ በመንፈስ የምትቃጠሉ ሁኑ የሚል መመሪያ ይሰጣል። መጨረሻ ላይ ለጌታ ተገዙ ይለናል እና በመንፈስ መቃጠል ማለት ባልቀዘቀዘ መንፈስ ወይም ደግሞ ባልደነዘዘ ማንነት እግዚአብሔርን ማገልገል መሆኑን እንገነዘባለን። በመንፈስ የምትቃጠሉ ሁኑና ለጌታ ተገዙ የሚለውን ቃል ተከትሎ በዚህ ክፍል ውስጥ እንደ መመሪያ የቀረቡ ነገሮችን መመልከት፣ በመንፈስ መቃጠል ምን ማለት እንደሆነ፣ ለጌታ መገዛት ምን ማለት እንደሆነ ያስገነዝባሉ። እነዚህኑ ነጥቦች ወይም ደግሞ ከዚህ ጋር ልናገናዝባቸው የምንችላቸውን የተወሰኑ ነገሮች ከዚሁ ክፍል አስታውሳችኋለሁ። በመንፈስ መቃጠል እንግዲህ በመጀመሪያ ደረጃ ለጌታ ያለንን ፍቅር ከሚቀንስ ቅዝቃዜ መውጣት ነው በሌላ ቋንቋ። ይህንን ኤፌሶን ለነበረችው አይቱ ቤተክርስቲያን፣ በታናሽ እስያ ለነበረችው ቤተክርስቲያን በራእይ ምዕራፍ 2 መጀመሪያው አንቀጽ ላይ መልእክት የተጻፈላትን የኤፌሶን ቤተክርስቲያንን መልእክት እንደ ምሳሌ ብንወስድ ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምረህ እንዳወቃቸው አውቃለሁ፣ ስራህን፣ ድካምህን፣ ጥረትህን አውቃለሁ ብሎ የኤፌሶኑን ቤተክርስቲያን መልአክ ወይም ደግሞ አስተዳዳሪ በመልካም ጎኑ ከጠቀሰው በኋላ ክፎችንም ልትታገስ እንዳልቻልክ ይህንንም አውቃለሁ ካለው በኋላ ነገር ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃልና ከወዴት እንደወደቅህ አስብ ይለዋል። ጌታን በፍቅር መከተል የጀመረ ሰው በተወደደበት ፍቅር ነው መቀጠል ያለበት። በፍቅር የጀመረውን እንደ ስራ በቸልተኝነትና ሃይማኖታዊ ግዴታን ለመወጣት በሚደረግ እንደው ስሜት አልባ ወይም ደግሞ ቅዝቃዜ የሞላው ሩጫ መተካት ፍቅርን መተው ነው። ጌታ በወደደን መጠን እንድንወደው የሚፈልግ በግልጽ በዮሐንስ 15 ላይ እንደተጻፈው ብትወዱኝ ትእዛዜን ጠብቁ በማለት ከእግዚአብሔር ጋር ያለን ህብረት በፍቅር ላይ እንዲመሰረት ያዘዘን የፍቅር ምላሻችንን የሚጠብቅ አምላክ ነው። እንደሚታወቀው እሱ አስቀድሞ ስለወደደን ነው እኛ የምንወደው። ይሄ በአንደኛ ዮሐንስ ምዕራፍ 4 የመጨረሻው ክፍል ላይ ወይም አንቀጽ ላይ አስቀድሞ ወዶናልና እኛም እንወደዋለን ይላል። በመሰረቱ ይሄን ከማለቱ በፊት በፍቅር ፍርሃት የለም፣ እውነተኛ ፍቅር ፍርሃትን አውጥቶ ይጥላል ካለ በኋላ ነው እሱ ስለሚወደን ነው እኛ የምንወደው ወይም ደግሞ አስቀድሞ ወዶናልና እኛም እንወደዋለን የሚለው።
እና በትክክል ጌታን የሚወድ ሰው በትክክል ጌታን የሚወድ ሰው ፍቅሩ ፍጹም ይሆናል። በትክክል ፍጹም የሆነ ፍቅር ካለው ደግሞ ፍርሃት የሌለው ፍቅር በውስጡ ይኖራል። ስለዚህ ፍርሃት የሌለው ፍቅር በውስጡ ካለ ደግሞ በጋለ ወይም በነደደ ይሄ በመንፈስ መቃጠል ማለት ይሄ እንደሚንተከተክ በሙቀት ኃይል እንደሚንተከተክ ውሃ በመንፈሳዊው ጉዳይ የመንተክተክ ያህል በዛ አይነት ሁኔታ በደንብ በጋለ ማንነት ጌታን መከተል ነው። በመንፈስ ነው። እሱ ስሜትን አይደለም የሚመለከተው። ያው ስሜት የአንድ ሰው ያው የአካል ክፍል እንደሆነ ወይም ደግሞ በሰው ልጅ ማንነት ውስጥ ከስሜት ህዋሳቶች ጋር ተያይዞ ያው ስሜትን መግለጫ ይሆናል ተፈጥሯዊ ነገር እንደሆነ ቢገባንም ነገር ግን ስሜት የሚለው ቃል አንዳንዴ አሉታዊ ትርጉም ስለሚሰጠው በመንፈስ መቃጠል የሚለው ቃል በተሻለ ቋንቋ ይገልጠዋል። ስለዚህ መንፈሳችን በመንፈሱ ነቅቶ በእግዚአብሔር መንፈስ ኃይል በእግዚአብሔር ፊት ስንመላለስ እና እግዚአብሔርን በመቃጠል ወይም ደግሞ በመንፈስ መቃጠል ስናገለግለውና በመገዛት ያማንነታችን ሲገለጥ የሚገለጥ ነው እና ከዚህ ጋር ተያይዞ በተለይ ከትጋት ጋራ እግዚአብሔርን ለማገልገል ካለ ከማይቀዘቅዝ ቋሚ ከሆነ ትጋት ጋራ ተያይዞ እናስተውለዋለን። አንዳንድ ጊዜ ያው እንደ ቴርሞሜትር ጫፍ የሚወጣና ደግሞ አንዳንዴ ወርዶ የሚቀዘቅዝ ህይወትና አገልግሎት ይኖረናል። እሱ በእግዚአብሔር ቃል የማይደገፍ እንኳን በእግዚአብሔር ቃል በጤናማውም የህይወት መስመር ብዙ ቦታ የማይሰጠው አስቸጋሪ ነገር ነው የሚሆነው። ስለዚህ በዋዠቀ ማንነት ያዝለቀቅ በሚያደርግ ማንነት ጌታን ማገልገል ዋጋ ያስከፍላል። ምክንያቱም የእግዚአብሔርን ስራ በቸልተኝነት ማድረግ እርግማን እንደሆነ የእግዚአብሔር ቃል ስለሚናገር በዚሁ ክፍል በዝርዝር የተቀመጡትን ነጥቦች በተለይ ከጸጋ ስጦታዎቹ ጋር ተያይዞ ያሉትን ነጥቦች ብናስታውስ ይሄንኑ እውነት ያስገነዝቡናል። ለምሳሌ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ይላል። ትንቢት ቢሆን እንደ እምነታችን መጠን ትንቢትን እንናገር። ትንቢት ያው ብዙ ጊዜ ነገ የሚሆነውን ነገር ከመተንበይ ጋር ተያይዞ ነው በማናችንም አእምሮ ያለው። ያው ትንቢት የሚለውን ክፍል ስለተካፈልንና ስለተማርን ብዙ ዝርዝር ውስጥ አልገባም። ግን ትንቢት የመጪውን ማስታወቅ ወይም ደግሞ መጪውን በእግዚአብሔር መንፈስ መግለጥ ብቻም ሳይሆን የእግዚአብሔር የሆነውን ነገር በታላቅ ኃይልና ስልጣን ማወጅም ጭምር ነው። ይሄን ታስታውሳላችሁ። ትንቢት የሚለውን ክፍል በተማርንበት ጊዜ አንስቼዋለሁ። ፎርካስት ማድረግ ወይም ደግሞ መተንበይ ነገ ሊሆን ያለውን ነገር ዛሬ በእግዚአብሔር ጸጋ ሆኖ መናገር እሱ ትንቢት መሆኑ ቢታወቅም ግን ትንቢት የሚለው ቃል በመጽሐፍ ቅዱሳችን እንዳለ የትንቢት የሆኑትን ቅዱሳት መጽሐፍት ጭምር የሚመለከት መሆኑን እናስታውሳለን። ቅዱስ ጴጥሮስ የትንቢት ቃል ብሎ ጠርቶታል የእግዚአብሔርን ቃል። ሌላው አጠር ባለ መልኩ ለምሳሌ የኤርምያስንም የኢሳይያስንም የሕዝቅኤልንም ትንቢቶች ብንመለከት የነ ዳንኤልንም ሌሎቹንም ነቢያት በአጠቃላይ አበይትም የሆኑ ደቂቀ ነቢያት የሚባሉ የነቢያትን ትንቢት መጽሐፍት ብናይ የትንቢት መጽሐፍቶቻቸው ውስጥ ያለው ነገር ጠቅላላ ስለሚመጣው ዘመን የሚናገር ነው ማለት አይደለም። እስራኤል ባለችበት ሁኔታ፣ የእግዚአብሔር ሕዝብ ባለበት ሁኔታ፣ ዓለም ባለችበት ሁኔታ የተነገረ ከእግዚአብሔር ወደ ሕዝቡ በነቢያት በኩል የመጣ መልእክት ሆኖ እናገኘዋለን። ከዚህ የተነሳ ታሪካዊ ሁኔታቸውን ያሉበትን የሥነ ምግባር ውድቀት፣ መንፈሳዊ ልዕልናቸውንም ሆነ ዝቅጠታቸውን፣ መሰበራቸውንም ሆነ መጠገናቸውን፣ የተሸሸገውንም ይሁን የተገለጠ ነገራቸውን ማዕከል ያደረገ ቀጥታ የእግዚአብሔርን እውነት ወደ ሕዝብ በማቅረብ ሕዝቡን ወደ እግዚአብሔር ለማቅረብ የሚደረግ አገልግሎት እሱ የትንቢት አገልግሎት ነው። የኢሳይያስን መጽሐፍ ሙሉ ለሙሉ ብናነበው ከጌታችን ከኢየሱስ ክርስቶስ መወለድ፣ ይሄ ጌታ መሲህ ሆኖ መገለጥ፣ ይሄ ጌታ ቤዛ ሆኖ ስለኛ መሰቀል ጋራ ተያይዞ የተነገሩ የትንቢት ክፍሎችን እስኪ አንብባችሁ ለዩ ብዬ ብጠይቃችሁ በእርግጠኝነት እነዛን የታወቁ ጥቅሶች ከትንቢቱ መጽሐፍ ለቅማችሁ መምጣት ትችላላችሁ። ቀሪዎቹስ ብለን ብናይ በየምዕራፉ ባሉት መልእክቶች መጠን የሚታዩ ይሆናሉ ማለት ነው። ያ ማለት የኢሳይያስ ትንቢት ጠቅላላ
ኢሳይያስ ከነበረበት ቀን ዘመን ጊዜ አንስቶ ወደፊት ያለውን ዘመን ነው የሚያመለክተው ማለት አይደለም። ትንቢት ማለት በብዙ ሰው አይምሮ ቅድም እንዳልኩት እሱን ነው የሚያሳየው፣ የሚመጣው መናገር። እንደውም ዛሬ ተውት፣ የአውሊያ ቤት ስራ ሆኗል። የሰው ቤትና ኑሮ ምናምን ጓዳ ውስጥ ገብቶ ታውቂኛለሽ አታውቂኝም አይነት ድብብቆሽ ሆኗል፣ ቃቃ ሆኗል። እንደዚህ አይነት አገልግሎት ምንም ነቢያትም አልነበራቸውም። አንዱም የመጽሐፍ ቅዱስ ክፍል አይነግረንም። የአዲስ ኪዳን ነቢያት ቆመው ታውቂኛለሽ አታውቂኝም አይነት ድራማ እንዳልተጫወቱ፣ ቤተክርስቲያንን በጋራ የሚጠቅም የሚያስጠነቅቅ በጊዜው የነበሩ ቅዱሳንን የሚመክር የሚያንጽ መልእክት እንደነበራቸው፣ አገልግሎታቸው ከሐዋርያት ጋር የቤተክርስቲያን መሰረትን መጣል እንደነበረ ክፍሉን ስናይ ተመልክተናል። በዛሬው መነጽር እንዳታዩት ግን እንዳጠቃላይ መሰረታዊውን ነገር ስንመለከት ለምሳሌ ትንቢት ቢሆን እንደ እምነታችን መጠን እንናገር ብሎ ሲናገር ምን ማለቱ ነው? ትንቢት እንደ እምነት መጠን ነው የምትናገረው። አንዳንዶች ይህን ጨለፍ አድርገው የተሰማቸው መናገርና እነሱ የተናገሩት እንደሚሆን ማመን ይመስላቸዋል። እንደሱ ነው የተተረጎመው። ስለዚህ እንዴት ነው ትንቢት የምትናገረው ብዬ የጠየቅኩት አንድ ሰው በቃ በልቤ ላይ የተሰማኝን እናገራለሁ፣ እግዚአብሔር ካፌ ጋር ይሰራል። ስለዚህ እሱ ነው ማለት ነው ለእግዚአብሔርም ጭምር የሚናገርለት የእሱን ንግግር እየተከተለ እሱ ነቢይ ስለሆነ እግዚአብሔር ሰው ስለሆነ እግዚአብሔር የእሱን ንግግር ያጸናል። የእግዚአብሔር መልእክት አይደለም ወደ ሰው የሚያደርሰው፣ በልቡ የተሰማውን ነው የሚናገረው። እግዚአብሔር የእሱን አፍ እየተከተለ በቃ ትንቢቱን ያጸናል። እና እንደዚህ ከሆነ ያው ሌላ ስም ብንፈልግለት ይሻላል። የእግዚአብሔር አይደለም እሱ፣ የልብህን ነው። ይሄ አለምኩ እያሉ የልባቸውን በሚናገሩ ነቢያት ላይ ነኝ ብሎ በኤርምያስ 23 ላይ የተናገረውን ነገር ምንረሳ አይመስለኝም። ለማንኛውም ታዲያ እንደ እምነታችን መጠን ትንቢት እንናገር ማለት ምን ማለት ነው? ለምሳሌ የተገለጠውን የትንቢት ቃል ዛሬም በመካከላችን ያለውን የትንቢት ቃል በእምነት ብናገር፣ ለምሳሌ ይሄንን ብታደርጊ ውጤቱ ይሄን ይሆናል ብዬ ቃሉ እንዳለው ብናገር እንደ እምነታችን መጠን ተናገርን ማለት ነው። ለምሳሌ ልንገራችሁ አጠር ባለ ቋንቋ። አንድ ጊዜ ከዚህ ከባዕድ አምልኮ ጋር ተያይዞ በጣም የምትጨነቅና ሰይጣን በኑሮዬ፣ በስራዬ፣ በህይወቴ፣ በትዳሬ ሁሉ ቆሟል ብላ የምታስብ ሴት እርዳታ ፈልጋ መጣችና አወራዋት እና የምትናገረው ነገር እንዳለችው ከጠላት ጋር የተያያዘ ይመስላል ግን በጣም ፍርሃቷ በጣም አናቷ ላይ ወጥቶ ስለነበር በቃ እንደው ሳር ቅጠሉ ሁሉ ሰይጣን እንደሆነ የምታስብ ሴት ስለሆነች እንደው ሰይጣን እንደዚህ አድርጎ ገብታ እስከወጣችበት ሰዓት ድረስ እኔ ተራዬ ደርሶ እስክናገር ድረስ ሰይጣን ስትል እንደው ጊዜው ጠቅላላ በሰይጣን ተይዞ ነበርና በጣም አይምሯ እንደተያዘ ገባኝ። እና እስቲ በክርስቶስና በሰይጣን መካከል ያለው ነገር ልታነጻጽሪ ትችያለሽ አልኳት። አይ እሱ እንዴት ይነጻጸራል አለች። እንዴት አልኳት። እንዴ ክርስቶስ አምላክ አይደለ? እንኳን ከሰይጣን ከማን ጋር ይነጻጸራል? ከመላእክትስ ጋር ይነጻጸራል እንዴ አለች። እሱ ይገባሻል አልኳት። እንዴ ምን ማለት ፈልገ ነው አለች። አይ ይገባሻል ወይ እንደዚህ በደንብ ታስቢዋለሽ ወይ እሱን አልኳት። እንዴት አላስቡም? እኔ እኮ በክርስቶስ አምናለሁ፣ እኔ እኮ በጌታ ነኝ አለች። መልካም በእናንተ ያለው በዓለም ካለው ይበልጣል ይላል። ባለዛርም በዩ የእናቴ አባትሽም ባላውሊያ ይሁን የቤተሰብ ዛር ምናምን ያለበትም ይሁን ግን አንቺ ውስጥ ክርስቶስ ካለ አንቺ ውስጥ ካለው ከክርስቶስ ይበልጣል ይሄ በዙሪያሽ ያለው አልኳት። ስላት ዝም አለችና እኔ እኮ ግራ ይገባኛል፣ ልክ ነህ፣ እኔ በእምነቴ እንደማይበልጥ ነው ማቀው፣ ግን በቃ እንዳለ ዙሪያዬ በቃ እንቅፋት በዛብኝ አለች። አሁን መልሽልኝ፣ ታምኚዋለሽ ወይ አንቺ ውስጥ ያለው በዓለም ካለው እንደሚበልጥ በዙሪያው ያለው ሺህ አጋንንት ቢሆንም አንዱ ከእልፍ የተመረጠው ከማንም ጋር እንደማይነጻጸር ይገባሻል ወይ? ይሄን መልሽልኝ አልኳት። አምናለሁ አለች። ስለዚህ እኔ የሰራዊት ጌታ እግዚአብሔር እንደዚህ አለኝ አልልሽም፣ እግዚአብሔር ምንም አላለኝም፣ ግን እግዚአብሔር ከሁሉ እንደሚበልጥ እኔ አምናለሁ። ስለዚህ በትክክል እግዚአብሔር በእኔ ውስጥ ያለው እግዚአብሔር ይበልጣል ብለሽ የምታምኚ ከሆነ በእርግጠኝነት እነዚህ ሁሉ አሁን የምታያቸው ነገሮች ከዛሬ በኋላ በአንቺ ህይወት አይሆኑም አልኳት። እና ሰማችኝና ሄደች። እና በኋላ ሌላ እሷ የላከቻት ሴት ናት ስታወራ ታስታውሳታለህ ከሊ የምትባል እንደዚህ መታ ከዚህ በቃ ከዛሬ ጀምሮ እርግጠኛ ነኝ ይሄ ነገር አይሆንም ብሎኝ ተናግሮኝ ከዛን ቀን ጀምሮ አረፍኩኝ ስትል ሰምቼ ነው የመጣሁት አለች። መልካም ሆኖላታል ብዬ አመንኩኝ። እኔም
ግን የሆነ ነገር ታየኝ ብያት አይደለም። የተጻፈውን የተገለጠውን አምኜ ያንን በእምነት ስለተናገርኩት ከዛ በኋላ ሆነላት። የትንቢቱን ቃል ነው ያልኩት። ስለዚህ ያልኩት የትንቢቱን ቃል ስለሆነ በእምነት ስላልኩት እሷን በእምነት ስለተከተለችው ሆነላት። ስለዚህ እንደ እምነታችን መጠን ትንቢትን እንናገር ማለት ዝም ብለህ ስሜትህን ዘባርቀህ የተሰማህን ተናግረህ፣ በመሰረቱ ሰው ልቡን ማመን የለበትም። ብዙ ሰው ልቡን ያምናል፣ ስሜቱን ያምናል። እግዚአብሔር ከልባችን ይልቅ ታላቅ ነው ተብሎ ተጽፏል። ከኛ ልብ ከኛ ስሜት ያልፋል እግዚአብሔር ማለት የኛ ስሜት አይደለም። እግዚአብሔር ማለት የኛ ልብ አይደለም። የእግዚአብሔር ቃል ማለትም ያንተ ቃል አይደለም በጭራሽ። እሱንም እንዳትስቱ። በጣም ብዙ ያለ አውዳቸው የተጠቀሱ የተንጋደዱ ጥቅሶችን ሰዎች ለሚፈልጉት ነገር እያዋሉ ቃላቸው እንደ እግዚአብሔር ቃል እንደሆነ ነግሬያቸዋለሁ። ከዚህ በፊት አንድ ሚዲያ ላይ ሰማሁት። አንዷ ናት የምትመሰክረው እና ስለ አንድ ነቢይ ተብዬ ነው የምታወራው። ይገርማችኋል፣ እሱ የሚናገረው ስጋ ይለብሳል ነው የምትለው። እኔ ስጋ መልበስ ራሱ የገባት አይመስለኝም፣ ግን እሱ የሚናገረው ስጋ ይለብሳል እንደተናገረው አንድ ጊዜ እንደዚህ ብሎ ያለው ስጋ ለበሰ ነው የምትለው። ሰውም አያስተውልም፣ ያጨበጭባል። እሷም የምትናገረው የምታውቅ አይመስለኝም። ይሄ ነቢይ ተብዬውም የሚገባው አይመስለኝም ስጋ መልበስ ምን እንደሆነ። እና በጣም ነው ያዘንኩት፣ በእውነት ነው ያዘንኩት። እኔ በእሷ ግራ መጋባት ብቻም ሳይሆን በሐሰተኛውም ሰውዬና ነቢይ ተብዬ ችግርም ሳይሆን እንደው የእግዚአብሔርን ቃል አስተውሎ ምን ማለት ነው ስጋ መልበስ ብሎ ቆሞ ማስተዋል የሚችል ሰው እዛ ውስጥ አለመኖሩ ሁሉ አጨብጫቢ መሆኑ ያሳፍራል። ምንድነው ስጋ መልበስ? አንተ የምትናገረው ስጋ ይለብሳል? አንተ እንደ ቃልህ ይሆንልሃል? አንተ አምላክ ነህ? እንደዚህ ነው የሚታሰበው አንዳንዶች ጋር። በድፍረት እግዚአብሔር ፍጥረትን ሁሉ ጨርሷል እንጂ እኔም እንደ እግዚአብሔር ፈጥር ነበር ሲሉ የተደመጡ ግብዞችን ሰምተናል። ጆሮ አይሰማ የለው ያው ይሰማል። እና እግዚአብሔር ስለተናገረ ነው የሆነለት። እግዚአብሔር ስለሆነ ነው የሆነለት። አንተ ስለተናገርክ ነው የሚሆንልህ እንዴ? በቃ ይሄ ብዙ ስለሚያናግር ሰፊ ሐሳብ ስለሆነ ብዙ ወደዛ አልሂድ፣ ከመልእክቴ ብዙ እንዳረቅ። ግን ትንቢት ቢሆን እንደ እምነታችን መጠን ትንቢትን እንናገር ማለት የትንቢቱን ቃል የተገለጠውን የእግዚአብሔር እውነት እግዚአብሔርን በማመን በእምነት ኃይል እንናገረው። ለምሳሌ ስለ ዘላለም ሕይወት ይሁን እየተናገርኩ ነው። የተገለጠ የትንቢት ቃል ነው አይደል? ስለተባረከው ተስፋ አይደል እየተካፈልን ያለው? ስለሚመጣው ሕይወት አይደል እየተካፈልን ያለው? በዮሐንስ ራእይ ላይ የተጻፈውን በተሰሎንቄ ላይ የተጻፈውን እንደ ምሳሌ ነው እነዚህን ክፍሎች ያነሳሁት እንጂ በአጠቃላይ የመጽሐፍ ቅዱስ ክፍሎችን ስለሚቀጥሉትም ዘመናት ሆነ ዛሬ በምንኖረው ኑሮ በምንዘራው ዘር ውጤትን በተመለከተ የእግዚአብሔር ቃል የሚለውን አንስቼ ብናገር እንደ እምነቴ መጠን እየተናገርኩ ነው። ትንቢት እየተናገርኩ ነው። እኔ ነቢይ አይደለሁም እንጂ ማለት ነው። ስለዚህ እንደ እምነታችን መጠን የሚለው ቃል እምነታችንን ማዕከል ያደረገው ነገር ለጌታ ከመገዛትና በመንፈስ ከመቃጠል ጋር ይገናኛል። በእምነት አለመቀዝቀዝ ማለት ነው። በተቀጣጠለ መንፈስ የእግዚአብሔርን እውነት በተነገረበት አውድ በመረዳትና በማመን ያንን መናገር ለራስም ለሌላውም ጥቅም። አገልግሎት ቢሆን በአገልግሎታችን እንትጋ። አገልግሎት የሚለውን እመለስበታለሁ ዝርዝር ውስጥ ስለምገባ። ነገር ግን ምንም ይሁን አገልግሎቱ በአገልግሎታችን ምን እንሁን? እንትጋ። መትጋት ማለት ባለፈውም እንዳነሳ ነው ቀደምም በጥቂቱ እንዳስታወስኩት ከማልመጥ ከመለገም በተከፈለ ልብ በቀዘቀዘ ሕሊና ከማድረግ መቆጠብ በደንብ ከውስጥ በሆነ ልክ ጌታ እኮ የኤፌሶንን ቤተክርስቲያን የቀደመው ፍቅርህን ትተሃልና ከወዴት እንደወደቅ አስብ፣ ንስሐም ግባ፣ ንስሐ ባትገባ እመጣብሃለሁ ነው ያለው። መቅረዙን ካንተ ወስዳለሁ ነው ያለው። ጌታን ባለመውደድ ለጌታ ፍቅር ቀዝቃዛ ምላሽ ያለው ሆኖ በመገኘት እግዚአብሔርን ማገልገል አይቻልም። እግዚአብሔር እንዲህ አይነት አገልግሎት አይፈልግም። ጌታ ኢየሱስም ብትወዱኝ ብሏል። የወደደን ጌታ የፍቅር ምላሽ እንዲኖረን ይፈልጋል። ስለዚህ ትጋታችን ለአገልግሎታችን ያለን ትጋት እግዚአብሔር ለኛ ባለው ፍቅር ላይ የተመሰረተ ምላሽ መሆኑን ማስተዋል ይኖርብናል። ለምሳሌ
ብዙ ጊዜ ያነሳዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ምሕረት እንደተሰጠን መጠን አገልግሎት ስላለን አንታከትም ይላል። አለመታከት፣ አለመሰልቸት፣ አለመቀዝቀዝ፣ በፍጹም ትጋት ዋጋ በሚያስከፍል መንገድ በክፉ ወሬና በመልካም ወሬ መካከል በየትኛውም ክፉ ኃይል ወደ እነሱ በሚመጣው በየትኛውም ወጀብ ውስጥ ጸንቶ የመኖር እና በኃይል እግዚአብሔርን የማገልገል አቅም እግዚአብሔር ባደረገልን ምሕረትና ፍቅር ላይ እንደሚመሰረት በተለይ ታስታውሳላችሁ። ሮሜ ምዕራፍ 8 ከቁጥር 35 አንስቶ ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ረሃብ ወይም ስደት ወይስ ሰይፍ እያለ በዘረዘረበት ክፍል ውስጥ በጌታዬ በኢየሱስ ክርስቶስ እግዚአብሔር ለኔ ካለው ፍቅር ይሄ ሁሉ መከራ ሊለየኝ እንደማይችል ተረዳሁ ነው ያለው። ስለዚህ እግዚአብሔር ለኛ ባለው ፍቅር ላይ የተመሰረተ ምላሽ። ስለዚህ ቀኑን ሙሉ እንደሚታረዱ በጎች ተቆጠርን የሚለው ቃል ስለ ስሙ መሞቱን፣ ቀኑን ሙሉ በሞት ጥላ ውስጥ ስሙን ተሸክሞ እንደሚታረድ በግ መኖሩን ካነሳ በኋላ ይሄን ከጥቅስ ከወሰደ በኋላ እንዲህ ተብሎ እንደተጻፈ ብሎ መከራዎቹን ይዘረዝርና እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር ይሄ ሁሉ ነገር እንደማይለየኝ ገባኝ ነው ያለው። ስለዚህ አሁንም የትጋታችን ምንጭ እግዚአብሔር ለኛ የከፈለው ዋጋና ይሄን በመረዳት ውስጥ ያለ ምላሽ መሆኑን ማስተዋል ያስፈልጋል። የሆነ ሆኖ አገልጋይም ቢሆን በማገልገሉ ምን ይሁን? ይትጋ። መትጋት ማለት በደንብ ዕለት ዕለት እግዚአብሔር በሰጠን ኃላፊነትና የአገልግሎት ስፍራ መገኘት እና በትጋት እግዚአብሔርን ማገልገል፣ ይሄ ለጌታ የመገዛት መገለጫው ነው። የሚያስተምር ቢሆን በማስተማሩ ይትጋ፣ በማስተማሩ ይትጋ። ይሄን ያለመሰልቸት በተገቢው ዝግጅት፣ በተገቢው ጥንቃቄ የእግዚአብሔርን ቃል በጥንቃቄ ጤናማውን ቃል በጥንቃቄ እየመረመሩ መትጋት፣ ይሄም ለጌታ የመገዛት ውጤት ነው የሚሆነው። የሚመክር ቢሆን በጤናማ ቃል የደከመውን የዛለውን የሚያበረታ ምክር፣ በተለይ በቅዱሳን መካከል ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ቁጥር 25 ጀምሮ እንደተናገረው ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ ይላል። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው ይላል። ስለዚህ አንዳንዶች ልማድ አድርገውታል፣ ይሰበሰባሉ ደግሞ ይተውታል። አንዳንዶች እንዲህ አድርገዋል፣ ስለዚህ እንደሱ አናድርግ፣ ግን እንተያይ። መተያየት ማለት ምን ማለት ነው? እርስ በርሳችን እንገማገም ማለት ነው በዚህ አሁን ባለንበት ዘመን ቋንቋ። ስለዚህ አንዱ ሌላውን ያርቀው፣ አንዱ ሌላውን ያርመው። እንተያይ ማለት እንፋጠጥ ማለት አይደለም። መቼም በህይወት ጉዳይ ላይ ጤናማውን ነገር እንቀባበል ማለት ነው። እንተያይ። እሱ ምን ውጤት አለው? ለፍቅርና ለመልካም ሥራ መነቃቃትን ያመጣል። ሰው ሲተማማ፣ ሰው በአግቦ ባሽሙር ዝም ብሎ ሲናቆር፣ ሰው ጠጠር ሲወራወር፣ ሰው መንፈሳዊ ዓለም ውስጥ ሆኖ እምነት እንደ አማኝ ሰው መሆን ሲያቅተው፣ የደከመውን በእምነት መቀበል ሲያቅተው፣ በየዋሃት መንፈስ ማቅናት ሲያቅተው ቤተክርስቲያን ህይወቷ የተበጠበጠ ይሆናል። ግን በአንጻሩ ለፍቅርና ለመልካም ሥራ እንድንነቃቃ እንተያይ ይላል። ደግሞ ዕብራውያን 3ን ታስታውሱ እንደሆነ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር በአንዳችሁ እንዳይኖር እንፍራ ካለ በኋላ እንተያይ ካለ በኋላ እርስ በርሳችን እንመካከር እንጂ ይላል። እርስ በርሳችን እንመካከር እንጂ ይላል። ስለዚህ እርስ በርስ መመካከር፣ እርስ በርስ መተያየት የሚለውም ቃል ዕብራውያን 3ም ላይ ተጽፎ እናየዋለን። ስለዚህ መመካከር ነው መተያየት። ለመመካከር ደግሞ በህብረት መሆን፣ በዚህም ጉዳይ መትጋት እንደሚያስፈልግ ይነግረናል። ስለዚህ ይሄም ቢሆን ለጌታ በመገዛት ነው መታየት ያለበት። ለጌታ በመገዛት አንዱ ለሌላው በመገዛት ብቻ አይደለም ማሰብ ያለበት። በእርግጥ አንዱ ለሌላው በቅንነት እንዲገዛ ገላትያ 5 ላይ ተጽፏል። ይሁን እንጂ አንዳችን ለሌላችን የሚኖረን ነገር ጌታን በመውደድና ለጌታ ከመገዛት የሚጀምር መሆኑን በዛ ሁኔታ መታየት መቻል ያለበት መሆኑን እንገነዘባለን። እና በዚህም ጉዳይ የሚመክርም ቢሆን በመምከሩ ይትጋ፣ አይሰልች። ምክር ወይም ደግሞ ሰውን የሚያቀና ጤናማው ቃል ባለመሰልቸት ይውጣ ይነገር። ስለዚህ በዚህም ጉዳይ ይትጋ። የሚሰጥ ለጋስ የሆነ የልግስና ስጦታ ያለው በመሰረቱ ስጦታም የእግዚአብሔር ስጦታ እንደሆነ ቅዱሳት መጻሕፍት ይናገራል። ገንዘብ ቢሆን ለሌላው የሚሆን ልግስና ለቤተ ክርስቲያንም ይሁን ማለት ለጉባኤ
ደግሞ እርስ በርስም ባለ ግንኙነት ውስጥ ያለ ልግስና እንዲህ አይነት እግዚአብሔር ጸጋውን የሰጠው ሰው ጸጋውን ማለት ይሄን የሚያደርግበትን ልብና ይሄንን የሚያደርግበትን አቅም ማለት ገንዘብ ሊሆን ይችላል፣ ቁሳቁስ ሊሆን ይችላል። አሉ ሰዎች በጣም በመስጠት ውስጥ በጣም እግዚአብሔር በብዙ የሚጠቅማቸው የሚደግፋቸው ሰዎች አሉ። እየሰጡ ማይጎድልባቸው እግዚአብሔር የሚሞላላቸው እንደ ባለጠግነቱ መጠን እንዲህ አይነት አቅም ያላቸው ሰዎች አሉ። በቤተ ክርስቲያን ውስጥ በጉባኤ መካከል በቅዱሳን መካከል እንዲህ የሚያደርጉ ሰዎች በልግስና በስሌት ሳይሆን በልግስና ይስጥ ይላል። ይሄንንም በልግስና የሚሰጠውን በትጋት ሊያደርገው ይገባል። የሚገዛ በትጋት ይግዛ ይላል። የሚገዛ ማለት የሚያስተዳድር ማለት ነው። የሚያስተዳድር በትጋት ያድርግ። ይሄ ሁሉ ለጌታ መገዛትን በመንፈስ መቃጠልን የሚያመለክት በመንፈስ መቃጠል ለሚለው ለጌታ መገዛት ለሚለው ቃል እንደ ማብራሪያ ልናየው የምንችለው በዚሁ ክፍል ውስጥ ያለ መልእክት ነው። ስለዚህ አንድ ሰው የትንቢት ቃሉን የተገለጠውን የእውነት ቃል እውነተኛ የሆነውን የእግዚአብሔር ቃል በተመለከተ የተከፈለ ልብ ካለው በእምነት የማይናገረው ከሆነ በእምነትም የማያነበው በእምነትም የማይሰማው ከሆነ የእምነት ጉድለት ይኖራል ማለት ነው። ምንም አይነት አገልግሎት ሊኖረው ይችላል። ሰው በቤተ ክርስቲያን ውስጥ ያንን አገልግሎት ከሚያጨበጭብ ከንፈር ከሚመጥ ጸጋ ይብዛልሽ በርታ ከሚል ሰው ጋር የይዞ የሚግል የሚቀዘቅዝም ከሆነ እሱም በጣም አስቸጋሪ ነገር ነው። ሰዎች አጠገባቸው ላለው ሰው እንጂ በሰማይ ላለው ጌታ አይደለም ማለት ነው ያንን የሚያደርጉት። እና ማስተማርም ቢሆን ለመባል ሳይሆን እንደው አዳዲስ ነገር ተናግሮ ለመደነቅ ሳይሆን የእግዚአብሔርን እውነት በቅንነት ለሕዝብ በማቅረብ ሌላውን በመጥቀም የሚፈጸም አገልግሎት ነው። ይሄም በትጋት ስለዚህ መምከርም ቢሆን በትጋት መስጠትም ቢሆን በልግስና ማስተዳደርም ቢሆን ይሄን ኃላፊነት በትጋትና እንደው በማስተዋል ማድረግ ቢቻል ይሄ ለጌታ መገዛት በመንፈስ መቃጠል ነው እና የተሰጠንን ኃላፊነትና አደራ መወጣት ነው። በመንፈስ መቃጠል ማለት አንዳንዶቹ በቃ በጸሎት ሰዓት አይን ጨፍኖ ግብግብ ማለት ይመስላቸዋል። እንገበግባሉ። ገና ጸሎት ሲጀምር ማለት መወጣጠር ይጀምራሉ። ከየት እንዳመጣ ነው ራሱ አይገባኝ። እንደሱ አይደለም፣ ስሜት አይደለም። እግዚአብሔር ቃል ሊገዛን ይገባል። መጽሐፍ ቅዱሱ አይልም ሰው ራሱን ያታላል፣ ራሱን ያጨበረብራል። እንደሱ አይደለም እና በዚሁ ክፍል የሚምር በደስታ ይማር። ምህረት የሚለው ቃል በመሰረቱ ይቅርታ ከማድረግ ጋር ብቻ የተያያዘ አይደለም። ይሄ ምህረት ይሄ የሚለው ቃል ይሄ ማለት ምንድነው? ይሄ ግብረሰናይ የምንለው ነገር አለ። መልካም ስራ ማለት ሌሎቹን መርዳት፣ ሆስፒታሊቲ የሚባሉ ሰዎችን በመልካም ነገር ትሪት ማድረግ፣ እንደሱ አይነቱ አገልግሎት ምህረት ተብሎ ተጠርቷል በመጽሐፍ ቅዱስ ውስጥ። ስለዚህ ይህንን ያድርግ ይላል። ለማንኛውም በዝርዝር ካነሳኋቸው ነገሮች በጣም ለየት ያሉት ከኤፌሶኑ የሚለዩት እነዚህ 3 ነጥቦች ናቸው። ባለፈውም አንስቻቸዋለሁ። መስጠት፣ ማገልገል፣ መማር የሚሉ ወይም ምህረት የሚሉ ቃላት ለብቻ ተጠቅሰዋል። ታስታውሱ እንደሆነ የጸጋ ስጦታዎች በተጻፉባቸው የመጽሐፍ ቅዱስ ክፍሎች ውስጥ ያሉ በዝርዝር የጻፍናቸውን 20 ነጥቦች ታስታውሳላችሁ። ምህረት ወይም መማር ምን ማለት እንደሆነ፣ መስጠት ምን ማለት እንደሆነ አጫጭር ኖቶችን በማስታወሻ ይዛችኋል። እነዛን ዝርዝሮች በያዝንበት ጊዜ እንዳስፈላጊነቱ እሱንም አስታውሱ። ግን መለስባቸዋለሁ ብዬ አስባለሁ እነዚህ ነጥቦች። ምክንያቱም በዝርዝር እዛ ጋር ሁለቱ እንደዚህ አንድ ላይ አያይዘን ስናይ ሁለቱን ክፍሎች ማለት ኤፌሶንና ሮሜን አያይዘን ስናይ እነዚህ ናቸው ተጨማሪ ሆነው የምናያቸው እንጂ ሌሎቹ እርስ በርሳቸው አንዱ ሌላው ስር የሚገባ መሆኑን አንስተናል። ከነዚህ 3 ነገሮች የመጀመሪያውን ወይም ደግሞ አንደኛውን ባነሳ መልካም ነው። ማገልገል ወይም አገልግሎት የሚለውን በልዩ ወይም በንዑስ ርዕስነት ይዛችሁ ስለ አገልግሎት ጥቂት ነገር ብላችሁ ደስ ይለኛል። ይሄ ብዙዎችን የሚያጠቃልል ስለሆነም ጭምር ማገልገል የትኛውንም
አሁን በዝርዝር ያነሳዋቸውንም ነጥቦች በዚህ ሰዓት ወይም ዛሬ ያላነሳዋቸውን ሁሉ የሚያጠቃልል ሐሳብ ስለሚሆን ስለ አገልግሎት ወይም ስለ ማገልገል ጠቅለል ያለ ነገር ብንመለከት መልካም ነው። አገልግሎት ማለት ያው አገልጋይ ከሚለው ጀምረን ስናየው አገልጋይ ማለት ሎሌ ማለት ነው አይደል? ሎሌ ባሪያ ማለት ነው። አገልጋይ ሎሌ ባሪያ ማለት ነው። ስርወ ቃሉ ያው የግዕዝ ነው። የአማርኛው ካህን የሚለው ቃል አቻው ነው። ካህን ማለትና አገልጋይ ማለትም ተመሳሳይ ነው ትርጉሙ። ካህን ማለት አገልጋይ ማለት ነው በአማርኛ። ካህን ተክህነ አገለገለ፣ ካህን አገልጋይ ማለት ነው። ካህን ማለት አገልጋይ፣ አገልጋይ እገሌ ስንል ካህን እገሌ ማለታችን ነው። ካህን እገሌ ማለታችን ነው። ለምሳሌ በዚህ ውስጥ አገለግላለሁ ሲል አንድ ሰው በዚህ ውስጥ ምንድነኝ ማለቱ ነው? ካህን ነኝ ማለቱ ነው። ግን ያው ቄስ ነኝ ማለትና ካህን ነኝ ማለት ትርጉሙን ባለፈው ያየነው ይመስለኛል። ቀሳውስት የሚለውን ጢሞቴዎስንና ቲቶን ስናጠና እሱ በሀገራችን ኮንቴክስት ወይም እኛ በምናውቀው በለመድነው ነገር ለተወሰነ የካህናት መደብ ስለሰጠ ነው። ካህን የሚለውን በቃ ከሚጠመጥመው ከሚቀድሰው ወይም ደግሞ ፈረጅያ ከሚለብሰው ጋራ ነው ምን አይምሯችን የሚያገናኘው። እና ወደ ስርወ ቃሉ ስንመጣ ካህን ማለት አገልጋይ ማለት ነው። ካህን ያው የዕብራይስጥ ቃል አገልግሎት የሚለው ቃል አቻ ትርጉም ሆኖ የግዕዙ መጽሐፍ ቅዱስ ወይም ደግሞ የግዕዙ ቋንቋ የወሰደው ነው እንዳለ እና አገልጋይ የሚለው ደግሞ አማርኛ ነው። ስለዚህ የክህነት አገልግሎት ነው በሌላ ቋንቋ። በአማርኛው መጽሐፍ ቅዱሳችን በአዲስ ኪዳንም ተጠቅሶ እናገኘዋለን ይህን ሐሳብ። ወደዛ ከመሄዴ በፊት ካህን ማለት አገልጋይ ማለት ነው። አገልጋይ ቦንድ ሰርቫንት፣ ይሄ ተይዞ ወይም ደግሞ ታስሮ የሚያገለግል እንደ ባሪያ የሆነ ማለት የራሱ ፈቃድ የሌለው ግን የጌታውን ፈቃድ የሚፈጽም ሎሌን ማዕከል ያደረገ ነው። ለምሳሌ አገልጋይ የሚለውን ቃል ከባሪያ ጋር ስናያይዘው ባሪያ ደግሞ በእስራኤል ታሪክ ውስጥ እንደው ብሉይ ኪዳን ብናይ እዛ ዝርዝር ውስጥ መግባት አያስፈልገንም እንጂ ወይ በዕዳ ምክንያት ወይ ደግሞ በባርነት ወይ በገንዘብ ተሽጦ ወይ ደግሞ ውልድ ባሪያዎች የሚባሉ አሉ። ባሪያ የሆኑ ልጆች ባሪያ ሆነው ወላጆቻቸው በሚኖሩበት ቤት ውስጥ ስለተወለዱ ብቻ የባሪያ አሳዳሪው ንብረት ተደርገው ተቆጥረው የሚኖሩበት ሁኔታ ነበር። በልዩ ልዩ ሁኔታ ሰዎች ባሪያ ይሆናሉ እና ባሪያ የሚለውን ቃል ቅዱስ ጳውሎስም ሆነ የአዲስ ኪዳን መጽሐፍት ሲጠቀሙ የራሳቸው ፈቃድ የሌላቸው የጌታቸውን ፈቃድ የሚፈጽሙ፣ በሌላ ቋንቋ ለጌታ ተገዙ አይደለም ያለው ጳውሎስ። ለጌታ መገዛት ማለት የጌታ ባሪያ መሆን ማለት ነው። ይሄ በእግዚአብሔር ፊት ባለን የደህንነት ዋስትና አንጻር የሚታይ አይደለም። በእግዚአብሔር ፊት ካለን ቦታ አኳያ እኛ ባሪያዎች አይደለንም። በግልጽ እኛ የእግዚአብሔር ልጆች ሆነናል። እንደውም ጌታ ኢየሱስ ደቀ መዛሙርቱን በዮሐንስ 15 ሁለተኛው አንቀጽ ላይ ባሪያ ጌታው የሚያደርገውን አያውቅምና ባሪያ አልላችሁም ባልንጀሮቼ ብያችኋለሁ ነው ያላቸው። ባልንጀራ ማለት ጓደኛ ማለት ነው። በዚህ መጠን አቅርቧቸው ጌታ ኢየሱስ ክርስቶስ እናንተ ሎሌዎች አይደላችሁም። ምክንያቱም ባሪያ ጌታው የሚያደርገውን አያውቅም፣ እናንተ ባሪያዎች አይደላችሁም። ምክንያቱም የእግዚአብሔር የሆነውን ነገር ሁሉ አስታውቋቸዋል እና የሰጣቸው ቦታ ባልንጀርነት ነው ሲል እናያለን። እና በእግዚአብሔር ፊት ያለንን ቦታ በተመለከተ ምንም ጥርጥር የለውም። መንፈሱ ከመንፈሳችን ጋር ምስክር ነው። እኛ የእግዚአብሔር ልጆች ነን። ይሄ ሮሜ ምዕራፍ 8 ቁጥር 16 ላይ ጳውሎስ ይህን ይናገራል። አባ አባ ብለን የምንጠራበትን ወይም የምንጮህበትን የልጅነት መንፈስ መቀበላችንን ማለት ነው። በዛው ቃል የባርነትን መንፈስ አልተቀበልንም ነው የሚለው ሐዋርያው። ስለዚህ ባርነት ከልጅነት አኳያ አይደለም፣ በእግዚአብሔር ፊት ካለን ስፍራ ከመዳን አኳያ አይደለም። ግን በዳንበት እውነት ውስጥ ሆነን እግዚአብሔርን በማገልገል ሂደት ውስጥ ግን እያንዳንዳችን ፈቃዳችን ለፈቃዱ፣ የኛ መሻት ለፈቃዱ፣ የኛ የትኛውም ዝንባሌ ለእግዚአብሔር ፈቃድ ሲሸነፍ፣ እግዚአብሔር በእኛ ላይ ጌታ ሲሆን
ፈቃዳችንን ሳይሆን ፈቃዱን ስናገለግል ባሪያዎች እንሆናለን። የጌታ ባሪያ ማለት እንደው ዝም ብሎ እንደው ስለለመደብን የምንናገረው ሳይሆን ኢየሱስ ጌታ ከሆነ በእኛ ሕይወት ገዢ ከሆነ ፈቃዱ በእኛ ሕይወት ይከናወናል። ፈቃዱን ነው የምናገለግለው። እኛ የእሱ ፈቃድ በእኛ ሕይወት እንዲከናወን በፍቅር የታሰርን የጌታ ምንድነን? አገልጋዮች ነን። ስለዚህ ማገልገል የሚለው ቃል በአዲስ ኪዳን እንደ ካህን በእግዚአብሔር ፊት የእግዚአብሔር አገልጋይ ሆኖ መገኘትን፣ ባሪያ ሆኖ መገኘትን የሚያስገነዝብ ነው። ካህን በሰውና በእግዚአብሔር መሃል ሆኖ ሰውን ወደ እግዚአብሔር የሚያቀርብ የሚያገናኝ። በብሉይ ኪዳን አገልግሎት ካህናት የአሮን ልጆች ምን አይነት ስራ እንደነበራቸው ታስታውሳላችሁ። እንደ ምሳሌ ነው እሱን ማነሳው። በጸሎትና በመስዋዕት ወይም መስዋዕት በማቅረብ እንዲሁም በቃሉ ህዝቡን ለእግዚአብሔር ቅርብ በማድረግ የሚያገለግሉ አገልጋዮች ናቸውና ካህናት አገልግሎቱ በዚህ መጠን ይፈጸማል። በብሉይ ኪዳን ዘመን መስዋዕት ያቀርባሉ፣ የእግዚአብሔርን ቃል ወደ ህዝብ ያቀርባሉ። ህዝቡ ወደ እግዚአብሔር እንዲቀርብ የሚያስችሉ እንደ ቃሉ የታዘዙ ነገሮችን በማቅረብ እግዚአብሔርና ሰው እንዲገናኝ የሚሰሩ መካከለኞች በብሉይ ኪዳን ካህናት ተብለው ይጠራሉ። በመሰረቱ ካህን የሚለው ቃል ታስታውሱ እንደሆነ ከዚህ በፊትም በሌላ ትምህርት አንስተነዋል። በልዩ ልዩ ቤተ እምነት አለ። ካህን የሚለው ቃል የቤተ ክርስቲያን ወይም ደግሞ የመንፈሳዊ ዓለም ወይም ደግሞ እንደ ክርስትና ያለው ዓለም መጠሪያ ብቻ አይደለም። ለምሳሌ ላንሳ። ዘፍጥረት ምዕራፍ 41 ቁጥር 45 ላይ የሄሊዮቱ መቅደስ ካህን የሚል ቃል እናያለን። ሄሊዮቱ የሚባል ቤተ መቅደስ አገልጋይ ማለት ነው። ከዛ ባሻገር አንደኛ ሳሙኤል 6:2 ላይ የፍልስጤማውያን ካህናት የሚል ቃል እናነባለን። ፍልስጤማውያን አምላካቸው እግዚአብሔር አይደለም በጊዜው። አሁን እግዚአብሔርም አምላካቸው የሆኑ እንደውም በክርስቶስ እግዚአብሔር የሆኑ ብዙ ናቸው። ፍልስጤማውያን ክርስቲያኖች እዛ ውስጥ ያሉ ይመስላችኋል? ስታስቡ ፍልስጤም ሲባል እንደሱ ይመጣል አይምሯችሁ ውስጥ? አይመጣም አይደል? ብዙ ሰው እስራኤል ማለት ክርስቲያን፣ ፍልስጤም ማለት ሙስሊም አድርጎ ነው የሚያስበው አይደል? አዎ። እስራኤል ለመጀመሪያ ጊዜ ይሄን ጊዜ በጣም ማስታውሰው የፍልስጤማውያን ሆቴል ነበር ያደርነው። አልጋ የተያዘልን እዛ ነውና ስንገባ በትልቁ መስቀል ውስጡ እንትን ብሏል እና ስናያቸው ያው ፍልስጤማውያን ናቸው እና በጣም ተገርመን ነው ያየናቸው። እንደውም እዛ ሀገር አብዛኞቹ ክርስቲያኖች ይሄ አሁን እዚህ ሀገር የሚመጡ መስቀሉ ምኑን እዛ አካባቢ የሚሸጡ እነሱ ናቸው። እና ለማንኛውም ያኔ በነበረው ሁኔታ አስቡት። በአጠቃላይ ቃሉን ነው ቃሉ በሌሎች ቤተ እምነቶችና በሌሎች ማህበረሰቦችም ውስጥ አገልግሎት የሚሰጥ መሆኑን ለማስታወስ ብቻ ነው። እሱም ብቻ መያዝ ትችላላችሁ። የፍልስጤማውያን ካህናት እንደነበሩ ይነግረናል። ከዛ ባሻገር በሐዋርያት ሥራ ምዕራፍ 14 ቁጥር 13 ላይ በልስጥራን የዲያ መቅደስ ካህን የሆነ ሰው ያው ለነ ጳውሎስ የጥጃ መስዋዕት የአበባ ጉንጉን ለማቅረብ መምጣቱን ያስታውሰናል። ስለዚህ ዲያ የሚባል ሄርሜን የሚባል አምላክ አገልጋዮች ካህናት ተብለው ተጠርተዋል። በብሉይም ይሁን በአዲስ ኪዳን እግዚአብሔር ራሱ በጠራው የሚገለገል አምላክ በመሆኑ እግዚአብሔር በጠራቸው ይገለገላል። ለሕይወትም ለአገልግሎትም እግዚአብሔር ሰዎችን ይጠራል። እግዚአብሔር ጠሪ ነው። በጠራቸው ሰዎች ሕይወት ውስጥ እግዚአብሔር የሚያስቀምጠው ነገር አለ። በብሉይም በሐዲስም ኪዳን እግዚአብሔር እንደሱ ያደርጋል። ለምሳሌ በዕብራውያን ምዕራፍ 3 ቁጥር 1 ላይ የሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች የሃይማኖታችን ሐዋርያና ሊቀ ካህን የሆነውን ኢየሱስን ተመልከቱት ይላል። አንደኛ ቆሮንቶስ 2:24 እስከ 31ም እግዚአብሔር ጠሪ መሆኑን ይናገራል። ቅድም እንዳስታወስኳችሁ ዮሐንስ ምዕራፍ 15 ቁጥር 16 ላይ ሁለተኛው አንቀጽ ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም በማለት ለአገልግሎት የሚጠራ የሚመርጥ ራሱ እግዚአብሔር መሆኑን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከተናገረው እውነት እንረዳለን። በደንብ አስተውሉ። ያለ ምክንያት አይደለም ወደዚህ ረጅም መንገድ የወሰድኋችሁ። በኦሪት ዘጸአት ምዕራፍ 19 ከቁጥር 5 እስከ 6 ባለው ክፍል ጌታ ኢየሱስ ክርስቶስ ከግብፅ የጠራውን ወደ ከነዓን እንዲጓዝ ያደረገውን ሕዝብ ለምን እንደጠራቸው በግልጽ ይናገራልና
ይሄ ቃል በዚህ ቃል ሲገለጥ ምን አይነት መልክ እንዳለው እናያለን። ምዕራፍ 19 ከቁጥር 5 ጀምሮ እስከ 6 ያለው ላንብበው። በእርግጥ ከፍ ብለን ከቁጥር 3 ጀምሮ ያለውን ባነበው ደስ ይለኛል። እንደዚህ ይላል። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔር ስለጠራው ነው ወደ እግዚአብሔር ዘንድ የወጣው፣ ወደ ተራራው ማለት ነው። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስር ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁን ብዙ ጊዜ የእስራኤልን ልጆች ጉዞ ስንመለከት እስራኤል ከግብፅ ወዴት ነው የተጓዘው? ወደ ከነዓን አይደል? ብዙ ጊዜ አእምሯችን ላይ ያለው እንደሱ ነው። እውነታም ነው። በሚታይ ሁኔታ እግዚአብሔር ከግብፅ በብዙ ተአምርና የራሱ ኃይል ወደ ከነዓን ይዟቸው እንደሄደ እናውቃለን። የሚታየው ጉዞ ነው ይሄ። ግን እግዚአብሔር ወደ ከነዓን አልነበረም የወሰዳቸው። ቃል በቃል ወደ ራሱ ነው እግዚአብሔር የጠራቸው። እግዚአብሔርን በነፃነት ከሌላ ተጽዕኖ ነፃ ሆነው የሚያመልኩበትን እድል መፍጠር ስላለበት ከግብፃውያን መካከል እግዚአብሔር ይለያቸው እንጂ እግዚአብሔር ከግብፅ ወደ ከነዓን አይደለም የወሰዳቸው። እግዚአብሔር ከግብፅ ወይም እንደ ግብፅ ካለው የወደቀና የቆሸሸ ማንነት ወደ ራሱ ነው የሳባቸው። ቃል በቃል እንደሱ ነው የሚለው። ይኸውላችሁ በንስር ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። ያመጣቸው ወዴት ነው ማለት ነው? ወደ ራሱ። እግዚአብሔር እሱን ከተጽዕኖ ነፃ ሆነው ብቻውን የሚያዩበትን እድል ነው የፈጠረላቸው። ከግብፅ ሲያወጣቸው እግዚአብሔር ግብፅ ሳይኖር ቀርቶ አይደለም። እግዚአብሔር ያለ ስፍራ ወሰን የሚኖር አምላክ ነው። እነዚህ ሰዎች ያን ያህል መንገድ እንደውም እኮ ፈርዖን እግዚአብሔርን ማምለክ ከሆነ ፍላጎታችሁ ይኸው አምልኩ ብሎ እኮ ፈቅዶላቸው ነበር አይደል? መጨረሻ ሲጨነቅ አይ የ3 ቀን መንገድ ሄደን ተለይተን ርቀን ነው እግዚአብሔር የምናመልከው አለ ሙሴ። እግዚአብሔርም እንደዛ ብሎት ስለነበር እና እዚያ እናመልክም አለ። እግዚአብሔር እዛ የለም አለ። ስለዚህ ምንም ጥርጥር የለውም ለሚያመልኩበት ሁኔታ የተመቸ እንዲሆን ለአብርሃምና ለዘሩ ወደ ሰጠው የተስፋይቱ ምድር ህዝቡን ይዞ ወሰደ እንጂ እግዚአብሔር የህዝቡ ርስት ነው ራሱ እግዚአብሔር። የእግዚአብሔር ህዝብ ርስት ቦታ አይደለም፣ አፈር አይደለም፣ ድንጋይ አይደለም፣ ራሱ እግዚአብሔር። እግዚአብሔር ከሌለበት ምንም ምድረ በዳ ነው። እግዚአብሔር ካለበት ደግሞ የትም እግዚአብሔር የእግዚአብሔር ህዝብ ክብር ነው። ታስታውሳላችሁ ሙሴ ገና እዛ ዘጸአት 33 ላይ መንገድ ላይ እያለ አሮን ከበደለ በኋላ ይህን ህዝብ አውጣ ትለኛለህ፣ ከኔ ጋር የምትልከውን አላስታወከኝም። አንተ ከኛ ጋር የማትወጣ ከሆነ እኛና ህዝብህ ከሌላው ህዝብ በምን እንለያለናል? ምን ይለየናል? እንደውም ይሄ በጣም ከሚገርሙኝ የመጽሐፍ ቅዱስ ሐሳቦች መሃል ነው። ሙሴ ራሱ እንዴት እንደተረዳው እንኳን ሙሴ በዛ ዘመን ያለው ሙሴ እኛ እንኳ ብንረዳው በጣም በብዙ እንጠቀማለን። አንዳንዴ እግዚአብሔርን ቁሳቁስ ይተካዋል። ታውቃላችሁ አይደል? ህንፃ ይተካዋል። በጣም የሚያማምር ህንፃ፣ ቆብ ይተካዋል፣ ከረባት ይተካዋል፣ ፈረጅያ ይተካዋል፣ የቀሚስ ይተካዋል፣ ቤተክርስቲያን ውስጥ ያለ ቁሳቁስ ይተካዋል። ልዩ ልዩ አይነት ቁስ ይተካውና የእግዚአብሔር በተባለ ቦታ ላይ ደምቆ የሚታይ ነገር ስላለ እግዚአብሔር ያለ ይመስላል። አንዳንዴ እግዚአብሔር በማንም የማይተካ መንፈስ የሆነ አምላክ ነው። እግዚአብሔርን ተክቶ የሚቆም እንኳን ቁሳቁስ መልአክም የለም። እዛ ዘጸአት 33 ላይ እንዳላጠፋችሁ ከእናንተ ጋር አልወጣም ብሎታል አስቀድሞ። ይሄ አንገተ ደንዳና ህዝብ ነው። ግን መልአኬን በፊታችሁ ሰዳለሁ እና ብታስቆጡት አይታገስም እና እንዳታስቆጡት ተጠንቀቁ አላቸው። እና ሙሴ በጣም ገብቶት ስለነበረ ከህዝቡ ጋር አንድ ላይ በምድረ በዳ ተቀምጠው አለቀሱ። ምክንያቱም እግዚአብሔር ከእናንተ ጋር አልሄድም ማለቱ ለዛ ህዝብ በጣም ከባድ ነበር። ብዙ ጊዜ ይሄን ሳነሳ ትዝ የሚለኝ ነገር አለ። እርግጠኛ ነኝ መልአኬን እሰዳለሁ ያለው ለአበሻ ቢሆን ለኢትዮጵያዊ ቢሆን እና ማንኛው መልአክ ነው ይላል። አንዳንዱ የሰፈሩ መልአክ ሚካኤል ነው፣ ገብርኤል ነው፣ ኡራኤል ነው፣ ሩፋኤል ነው፣ ፋኑኤል ነው። ምንም ችግር የለው። እግዚአብሔርን ለመተካት እኛ ምን ችግር አለብን? ምን ችግር አለብን? እንደ ልቡ የምንኖር ሰዎች ነን። እንደ ቃሉ አይደለም፣ እንደ ቃላችን ነው። እንደ ፈቃዱና እንደ ልቡ አይደለም፣ እንደ ፈቃዳችን ነው የምንኖረው። ያ ህዝብ ግን ገባው። እግዚአብሔር እኔ አልሄድም መልአኬን ልካለው ሲል በምድረ በዳ ተቀምጠው አለቀሱ። እግዚአብሔርን ማንም ሊተካው ስለማይችል
እግዚአብሔር የወደደውን ይላክና በወደደው በኩል የወደደውን ይስራ እንጂ እግዚአብሔርን የሚተካ የተወደደ ማንም የለም። ስለዚህ እግዚአብሔር ይሄንን ሲል ሙሴ ደንግጧል። ስለዚህ ከኔ ጋር የምትልከውን አላስታወከኝም፣ ይሄን ሕዝብ አውጣ ትለኛለህ። አንተ ከኛ ጋር ካልሆንክ ይሄ ሕዝብ ከሌላው ሕዝብ በምን ይለያል? በምን እንለያለን? አሁን በእኛ በቃ እኛ እኮ ከዓለም የተለየንን ስልን የምናነሳው ማዕት ነገር አለ አይደል? ይሄ ያለን ይሄ ያለን ይሄ ያለን ይሄ ያለን ይሄ ያለን በቃ ያለንን ያስመዘገብነውን ሰው የሚያውቅልንን በምድራችን ደምቆ የሚታየውን በቃ እሱን ነው በትምክህት የምንናገረው። በደንብ ስሙኝ። ሙሴ እና ያ ሕዝብ እኮ ካህናት አሉት፣ ልብሰ ተክህኖም አላቸው። ታቦት እኮ ተሸክሞ የሚሄዱ 4 ሌዋውያን በመሎጊያ በ4 ወሳንሳ የተሸከሙትን ወይም በመሎጊያ የተሸከሙትን ታቦት ይዘው እኮ ፊት ይቀድማሉ። ያ የሚታይ ነገር እኮ አለ፣ እልልታም አለ፣ ጭብጨባም አለ፣ ከበሮም እኮ አለ እና አላቸው። እነዚህ ሁሉ ነገሮች አሏቸው። ግን ሙሴ ከዚህ በላይ የገባው ነገር ነበር። አንተ ከኛ ጋር ካልሆንክ እኛና ሕዝብህ ከሌላው ሕዝብ በምን እንለያለን? እግዚአብሔር ከመሃል ካወጣ ነው መንፈስ የሆነው ጌታ ዞር ካለ ሺህ ቁሳቁስ አያቆመ። ሙሴ ገብቶታል እና ክብርህን አሳየንና ይበቃኛል እስኪል ድረስ እግዚአብሔርና የእግዚአብሔር የሆነውን ነገር ለማየት ጓጉቶ መናገሩን እናስተውላለን። እግዚአብሔር ወደ ራሱ ነው ያን ሕዝብ የጠራው። የእግዚአብሔር ወደ ተባለ ወደ ሆነ ቦታ አይደለም። በእርግጥ ያ ስፍራ ለአብርሃምና ለዘሩ የተሰጠ ነው። ግን እግዚአብሔር ወደ ቦታ አይደለም ያመጣቸው፣ ወደ ራሱ ነው። ወደ እኔ እንዳመጣኋችሁ አይታችኋል። ይውላችሁ ስሙ። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና፣ ምድር ሁሉ የኔ ናትና፣ ከነዓን ብቻ አይደለችም፣ የትኛውም ምድር የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተ የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይሄ ነዋል። የካህናት መንግስት፣ እግዚአብሔርን የሚያገለግሉ አገልጋዮች መንግስት፣ ለርስቱ የተለየ የተመረጠ ትውልድ ናችሁ እናንተ። እግዚአብሔር ለነሱ ርስታቸው ነው፣ ወደ እኔ የሳብኳችሁ ነው ያለው። እነሱም ለእግዚአብሔር የተመረጠ ትውልድ የእርሱን በጎነት በመናገር በምድሪቱ እግዚአብሔርን የሚያገለግሉ እግዚአብሔር ወደ ራሱ የጠራቸው ሰዎች ናቸው። እና እግዚአብሔር ወደ ሆነ ሰፈር አይደለም የጠራን፣ ወደ ሆነ ቦታ አይደለም የጠራን፣ ከሆነ የሃይማኖት ተቋም ወደ ሆነ የሃይማኖት ተቋም ወይም ከሆነ የሃይማኖት ተቋም ወደ ሆነ ማህበር አይደለም የጠራን። እግዚአብሔር ወደ ራሱ ነው የጠራን። ይሄንን እንዳንዘነጋ። ከዚሁ ጋር አቻ በሆነ ቃል ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ላይ ከቁጥር 9 ጀምሮ እንደዚህ ይላል። እናንተ ይውላችሁ ከጨለማ ወደሚደነቅ ብርሃኑ የጠራችሁን፣ እነዛ ከግብፅ ወደ ከነዓን በሚታይ ሁኔታ ወይም ደግሞ ከግብፃውያን እና ከአማልክቶቻቸው ወደ ራሱ ወደ እግዚአብሔር። እኛስ የአዲስ ኪዳን ሰዎች እነዛን የተመረጠ ትውልድ የካህናት መንግስት ብሏቸዋል። ይኸውላችሁ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት። ቃል በቃል እዛ እስራኤል ዘሥጋ ለሆኑት የተነገረውን ነው እየተናገረ ያለው። እናንተ ደግሞ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። የማን ወገን? የእግዚአብሔር። እናንተ ምሕረት ያገኛችሁ አልነበራችሁም፣ በጨለማ ነበራችሁ፣ አሁን ግን ምሕረት አግኝታችኋል። ስለዚህ መሐሪውን ጌታ ስለ ምሕረቱ የምናወራ፣ ስለ ማዳኑ የምናወራ፣ ከጨለማ እኛን ስለ ማውጣቱ የምናወራ፣ ለርስቱ እኛን ስለ መለየቱ የምናወራ፣ ይሄን በክርስቶስ ማድረጉን የምናወራ ቅዱስ ሕዝብ ለርስቱ የተለየን ወገን
እግዚአብሔር ለርስቱ ነው የለየን እና የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን የካህናት መንግስት ይለዋል። እኛ ያለንበትን ህይወት እስኪ ይህን ቃል ከኔ ጋር አብረን እንበለው። እስኪ እኛ በሉ፣ እናንተ የሚለውን ወደኛ ቃል በቃል እኛ ከጨለማ ወደሚደነቅ ብርሃኑ የጠራንን የእርሱን በጎነት የምንናገር የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። ክብር ለስሙ ይሁን። ቀድሞ ወገን አልነበርንም፣ አሁን ግን የእግዚአብሔር ወገን ነን። አሁን ወገናዊነታችን የማን ነው? ወደ ማን ነው ምን ወግነው? የኛ መስመር የትኛው ነው? የእግዚአብሔር። ሰዎች በእግዚአብሔር ስም ተጠርተው የማዕት ነገር ወገን ይሆናሉ። ምድራችን የምትናጠው በዚህ አይደል? እና ወደ ራሱ ጠርቶናል ጌታ። ክብር ለስሙ ይሁን። እና በጎነቱን እናወራለን። ይሄም ክህነት ነው። የተመረጥን ትውልድ ነን። ይሄም ክህነት ነው። ለርስቱ የተለየን የካህናት መንግስት ነን። ይሄም ትውልድ ነው። መቼም ያለ ቀሚስ ያለ ጥምጣም አትሉኝም አይደል? ምክንያቱም ከጨለማ ወደ አስደናቂው ብርሃን የጠራን በደሙ በተደረገ ቤዛነት ነው። ስለዚህ የጠራችሁ የሚለውን እንዳረሳ እግዚአብሔር በጠራው የሚገለገል ነው። ያንን ህዝብ ጠራ። ወደ ሙሴ የመጣ እግዚአብሔር ነው። ወደ ህዝቡ የመጣ እግዚአብሔር ነው። ወደ አብርሃም የመጣ እግዚአብሔር ነው። ያንን ህዝብ ከነበረበት ይዞ የወጣ እግዚአብሔር ነው። እኔና እናንተንም የጠራን እግዚአብሔር ነው። ምክንያቱም እንደ ሰው ጥበበኞች የሆኑ እንደ ሰው እውቀት አዋቂዎች የሆኑ አልተጠሩም። እስኪ መጠራታችሁንና መመራጣችሁን ተመልከቱ አላለም ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። አሁንም ቢሆን ጠሪያችን እግዚአብሔር ነው እና ለምን ተጠራን? የእርሱ ወገን ከእግዚአብሔር ጋር ልንወግን፣ በቃ ልንወግን፣ የእግዚአብሔር ወገኖች ከእውነት ጋር ከጽድቅ ጋር ልንወግን፣ እግዚአብሔር ከሆነው አምላክ ጋር ልንወግን እና የእሱን በጎነት ልንናገር፣ ከጨለማ ወደ አስደናቂው ብርሃን እንዳወጣን፣ እስራኤል በምድረ በዳ ምን እንዳደረገላቸው፣ በጸናች ክንድ በተዘረጋች እጅ ምን እንዳደረገላቸው፣ መራራው እንዴት እንዳጣፈጠ፣ ቃዴስ በርኔ ላይ ምን እንዳደረገ፣ በሲናይ በረሃ ምን እንዳደረገ፣ በኤርትራ ባህር በዮርዳኖስ ምን እንዳደረገ፣ የበሉትን መና ከባህር ዳርቻ እግዚአብሔር በነፋስ ያመጣውን ድርጭት በምድረ በዳ ያደረገላቸውን ውለታውን እንዲናገሩ የሚያስችል እንዴት እንደተሸከማቸው፣ ተሸከምኳችሁ እኮ ነው ያለው። በንስር ክንፍ ነው ያለው። እኛን በንስር ክንፍ ሳይሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በልጁ ተሸክሞ ከጨለማ ወደ አስደናቂው ብርሃን ጠራን። የእርሱን በጎነት እንናገራለን። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ሆነናል። ወገኖቼ ይህንን እንድናስተውል የተወሰኑ ነገሮችን ላስታውሳችሁ እንዳልመለስበት ይህን ሐሳብ በሚቀጥለው ወደ ቀጣዩ እንዳልፍ ማለት ነው። ይኸውላችሁ በብሉይ ኪዳን እግዚአብሔር በነገር ሁሉ ሕዝቡ ለእርሱ የተለየ እንዲሆን አድርጓል። ይሄን የምታስታውሱ ይመስለኛል። ደግሜ ያስታውሳችኋል። ቅዱስ ማለት ምን ማለት ነው? የተለየ ማለት ነው አይደል? ለምሳሌ ይሄንን መጽሐፍ ቅዱስ እንለዋለን። ቅዱስ መጽሐፍ ማለት ከሌሎች መጽሐፍት የተለየ ማለት ነው እና ቅዱስ ስንል ልዩ ማለታችን፣ የቃሉ ትርጉም የተለየ ማለታችን። በመሰረቱ ቀደሰ ያው አመሰገነም ይሆናል። ቅዱስ ልዩ ማለት ነው። እግዚአብሔር ቅዱስ ነው። ይሄ ቅዱስ እግዚአብሔር በነገር ሁሉ ሕዝቡ ለእርሱ እንዲለይ ያደረገ። ለምሳሌ አንዳንድ ነገሮችን ላስታውሳችሁ። በኦሪት ዘጸአት 22:31 ላይ የሚበላ ነገር ጭምር እግዚአብሔር ወሰነና ይሄን ብሉ ይሄን አትብሉ ብሎ ሕዝቡን ያገኙትን ዝም ብሎ ከማሻመድ ለያቸው። በሚበላና በማይበላ ዘሌዋውያን 11 ላይ እሱን እናየዋለን። ነገር ግን በሚበሉትና በማይበሉት መካከል ልዩነት አደረገ እግዚአብሔር። ያ ሕዝብ ከአሕዛብ በዚህ እንዲለይ ያደረገ።
ዘጸአት 28:3 እንደምንመለከተው በሚለብሱት ልብስ እንኳን በመሰረቱ አገልጋዮች ሌዋውያን ምን መልበስ እንዳለባቸው ሸሚዝና ኮት ጭምር ራሱ እግዚአብሔር ሲመርጥ እናያለን። ህዝቡ እንዴት መለየት እንዳለበት ሲመርጥ እናያለን። አሁን ለእግዚአብሔር መለየት የሚለውን ሐሳብ እንዲሁ አይምሯችን ላይ እንዲቀር እና በአዲስ ኪዳን መንፈስ እንድናየው ነው። በሚለብሱት 29 ዘጸአት 29:37 ላይ በሚሰውበት መሰዊያ እንደ ጣዖት እንደሚያመልኩ ሰዎች በዙሪያቸው እንዳሉ አሕዛብ ያንን እንዲያደርጉ እግዚአብሔር አልፈለገም። መሰዊያና የመሰዊያው ስርዓት ከባዕድ አምልኮ አልተቀዳም። በውሰት እዛ ከጎረቤት ምናምን አይተው ኮርጀው አልሰሩት። የኩረጃ አማልክት አሉ። ሰዎች የሆነ ቦታ እንዳዩት አይነት አምላክ ይሰራል። እንደሱ አይነት ነገር በጭራሽ እግዚአብሔር መሰዊያ ኮርጀው እዛ ዙሪያቸው ካሉት ከአሕዛብ አምጥተው እንዲሰሩ አልፈለገም እና ራሱ እግዚአብሔር ነው ይሄን በትእዛዝ ወርድና ቁመት ጭምር ለክቶ ለእያንዳንዱ ነገር ልክ የሰጠው። 29:37 ላይ እናያለን። ንዋያተ ቅድሳት የሚለዩበትና ለልዩ ልዩ አገልግሎት የሚውሉ ቅብአ ቅዱስ ወይም ደግሞ ለቅዱስ አገልግሎት የሚውሉ ዘይቶችን ጭምር በጣም በሚገርም ሁኔታ እግዚአብሔር ሲለይ እናያለን። ዘጸአት 30:29 ዘጸአት 30:29 ሌላው ቀርቶ ዕጣን በየት እንዴት ባለ ሁኔታ እንደሚቀመም የሚቀመመው ዕጣን ከምን ምን ያህል መስፈሪያ መውሰድ እንዳለበት ጭምር ዕጣን ዝም ብሎ ሰው ይሄ ካዶ ከበሬ ወይም ካውሊያ ቤት ምናምን አምጥቶ አያጨስም። ዕጣን ስለሆነ ጥሩ ሽታ ስላለው ሉባንጃ ምናምን ብሎ ሰንደል አምጥቶ አይሰካም፣ አይቻልም። እሳት ከጎረቤት የተዋሱ ሰዎች ዋጋ ከፍለዋል። ይህን ታውቃላችሁ አይደል? በጭራሽ እግዚአብሔር ልዩ ስለሆነ ራሱ ሰፍሮ በሰጠው ስርዓት እንዲለዩለት ፈለገ። ዘጸአት 30:35 ከዛ ባሻገር ሰንበትን በማክበር እንዲለዩም እግዚአብሔር አዘዘ። እዚሁ ዘጸአት 31:14 ላይ ይሄን እናያለን። ከሚበሉና ከማይበሉ ነገሮች ጋር ተያይዞ ዝርዝር መመሪያ ከሰጠ በኋላ እኔ ቅዱስ ነኝና በነገር ሁሉ በኑሯችሁ ሁሉ ተቀደሱ የሚል መመሪያ ሲሰጥ እናየዋለን። ዘሌዋውያን 11:45 ለእኔ ተለዩልኝ፣ በዚህ ነገር አትቀላቅሉኝ፣ ጣዖት ከሚያመልከው መደዴ ከሆነው ዝም ብሎ ከሚኖረው ሕግና ስርዓት ከሌለው ካልተገረዘው ዝም ብሎ ከሚኖረው አትቀላቅሉኝ፣ እኔ ቅዱስ ነኝና ተቀደሱ ሲል መቀደስ ማለት እግዚአብሔር ባዘዘው ትእዛዝና ባዘዘው መስመር ለእግዚአብሔር ተለይቶ መኖርን ነው የሚያመለክተው። እግዚአብሔር ሕዝቡ ለየ። ዘሌዋውያን 11ን እናንተ አንብቡት። እግዚአብሔር በጣም ዝርዝር ነገሮችን ወይም መመሪያዎችን የሰጠው። ሌላው ቀርቶ በዘዳግም ምዕራፍ 14 ከ1 እስከ 2 በተጻፈው የሐዘን ስነ ስርዓታቸው እንኳ እንደ ሌላው እንዳይሆን ዝም ብለው ሲፈርጡና ሲነጩ እንዳይውሉ ትእዛዝ ሲሰጥ እናያለን። አለቃቀስ ጭምር የለቅሶ ስርዓት ጭምር እግዚአብሔር ሕዝቡን ሲለይ እናየዋለን። ዘሁልቅ ምዕራፍ 16:5 ስናይ ዘሁልቁ በክህነት አገልግሎታቸው ለእግዚአብሔር የተለዩ እንደሆኑ ያዛል። ምዕራፍ 16:5 የእግዚአብሔር ሕዝብ ሌላ አምላክ ባለማምለክና ሌላ አምላክ የሚያመልኩ ሰዎች የአምልኮ ልማድና ስርዓት አይነት ነገር እንዳይኖራቸው በኢያሱ 24:19 ጭምር ሲታዘዝ እናያለን። ለእግዚአብሔር መለየት ማለት ቅዱስ ነኝና ቅዱሳን ሁኑ ሲል ተለዩልኝ ማለት ነው። እኔ ልዩ ነኝ እና እዛ ቤት እንደሚመለከው እዛም እንደሚጨሰው እዛም እንደሚቃጠለው እዛም እንደሚሰዋው እዛም እንደሚደረገው አይደለም። እኔ ልዩ ነኝ፣ ስለዚህ ተለዩልኝ አለ እግዚአብሔር። በነገር ሁሉ ህዝቡን ለየ እና ቅዱስ ህዝብ ለርስቴ የተለየ ወገን ብሎ ሲጠራ እግዚአብሔር በሁሉ ነገር ለይቶ ነው እና ምንም የብሉይ ኪዳኑን ኮፒ ፔስት ባናደርግም ግን ቅዱስ የሚለውን መለየት የሚለውን እግዚአብሔር ከምን አኳያ እንደተናገረው አይተን
በሐዲስ ኪዳን መንፈስ ከሐዲስ ኪዳን መመሪያዎች ጋር አያይዘን ይሄን መረዳት ያስፈልገናል። አንዳንዴ እንደበላለቃለን ከዓለሙ ጋራ ሁሉ ነገራችን ድብልቅልቅ ይላል፣ እንቀላቀላለን በብዙ ነገር እና እግዚአብሔርን በማያከብሩ ጉዳዮች፣ ለክብሩ በማይሆኑ ጉዳዮች አሁን ከሚበላ ከማይበላ ጋር ተያይዞ እንዲህ ያለ ማለት አይደለም። የብሉይ ኪዳኑን ረዚህ እንዳለ እንድናመጣው አይደለም። ተለዩልኝ የሚለውን መልእክት ስናይ ምን ማለቱ እንደሆነ እንድናስብ ነው። በአጠቃላይ ይወላችሁ በትእዛዛቱ በሕጉ እና አገልግሎቱ በሚፈጸምበት መቅደስ የእግዚአብሔር ሕዝብ ለእግዚአብሔር እንዲለይ እግዚአብሔር በብሉይ ኪዳን መመሪያ ሰጥቷል። እና እግዚአብሔርን ማገልገል ማለት ለእግዚአብሔር መለየት ማለት ነው። በሌላ ቋንቋ ለእግዚአብሔር መለየት ማለት ነው። እግዚአብሔርን ማገልገል ማለት ለእግዚአብሔር መለየት ማለት ነው። እና ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እና ክብር ለስሙ ይሁን። አንደኛ ነገሥት 6:31 እግዚአብሔር አገልግሎቱ በሚሰጥበት መቅደስ ጭምር እንዲለዩለት መፈለጉን እናያለን። እና እግዚአብሔር በቅዱስነቱ መታወቅ የሚፈልግ ከሌላው ጋራ ቀላቅለንና አነጻጽረን ከዓለም ጋር ደባልቀን እንድናከብረው የማይሻ እጅግ የተለየ አምላክ አለን። እግዚአብሔር ልዩ ነው። እግዚአብሔር አይደበላለቅ ከዓለም ጋር ዝም ብለን አንዳንድ ጊዜ የወደቀ ህሊና ኖሮን ዓለም ታጓጓናለችና ዓለም ካለው ብዙ ነገር ወደ ቤተክርስቲያን ውስጥ እንዲገባ እናደርጋለን። ቤተክርስቲያንም ትሳባለች ወደ ዓለም በተለያየ ነገር። ብዙ ነገሮችን ማንሳት እችላለሁ፣ ጊዜ የለኝም። ለማንኛውም አልቋጨሁትም ሐሳቡን። የጌታ ጸጋ በክርስቶስ ይብዛልን። እግዚአብሔርን ማገልገል ለጠራን ጌታ ከመለየት የሚጀምር የእሱን በጎነት ከመናገር የሚጀምር ደግሞ እግዚአብሔር የጠራን ወደ ሆነ ስፍራ ሳይሆን ወደ ማንነቱ መሆኑን በማስተዋል የሚጀምር ህይወት መሆኑን እንድንረዳው ነው። እንግዲህ ማገልገል የሚለውን ጠቅለል አድርገን ምን ማለት እንደሆነ እንድንረዳው ነው። እና ሐሳቡን አልጨረስኩትም። ጠንካራ ሐሳቦች አሉ። ከዚህ እንደ ጌታ ምሕረት በሚቀጥለው ሳምንት ይህንን ማገልገል የሚለውን ጠቅለል አድርገን እናያለን። እንጸልይ።